ኦኬ እዚህ ጋር ደግሞ ስለ ስራ አለ። ዘሩ አንድ ቦታ አንድ ስራ ነው እንበልና ሴም ስራ ተሰጥቷቸው ሁለት ሰዎች እንዴት እንደሚሰሩት እንዴ ዘሩ 5 ቀን ነው የፈጀበት። ስለዚህ በአንድ ቀን ይሄ ሰራ፣ ሁለተኛው ቀን፣ ሶስተኛው፣ አራተኛውና አምስተኛው 1 2 3 4 5 ማለት ሬቱ ባይቀያየር ማለት ነው። ሴም ሬት ቢኖረው አንዳንድ ቀን ድክም ብሎት የተወሰነ ቀንሶ ሊሰራ ይችላል። ግን አስዩም የምናደርገው ሴም ሬት ነው። እኔ የመስራት አቅሚ ሁሌ ሴም ነው ብል 5 ቀን ፈጀ ማለት በአንድ ቀን ስንት ይሰራል? 1/5። ይሄ ፍራክሽን የምንለው እኮ ነው። ፍራክሽን ክፍልፋይ የምንለው ማለት የተማርነው ወደዛ እየተመለስን ነው። 1/5 ኦፍ ዘ ጆብ ፐር ዴይ ይሰራል። ግልጽ ነው። እቺ ኤክስፕሬሽን ካላወጣችሁ ከባድ ነው የሚሆነው። በአንድ ቀን ፐር ዴይ ማለት 1 ዴይ ማለት ነው። እንዴ አንድ ስራ በ5 ቀን እንደዚህ አድርጋችሁ መስራት ትችላላችሁ። አንድ ስራ 1 ብላችሁ ሪፕሬዘንት ታደርጋላችሁ። አንድ ስራ በ5 ቀን ይሄ ጆብ ጄይ በሉት፣ ይሄ ደግሞ ዴይ ከፈጀበት በ1 ዴይ ምን ያክል ይሰራል? ክሪስ ክሮስ አድርጎት 1/5 እኮ ነው የሚላችሁ። ይሄ ራሱ ነው ማለት 1/5 ይሰራል። ቱሉስ 1/3 ትሰራለች። እሷ ደግሞ ጎበዝ ናት ማለት ነው። እሷ ግን በስንት ቀን ጨረሰችው? በ3። ዘርፎር የትሉ ፍጥነት ደግሞ ይሄ ሬት ኦፍ ዘሩ ማለት ነው። እቺ ደግሞ ዘ ሬት ኦፍ ትሉ ስንት ነው? 1/3 1/3 ኦፍ ዘ ጆብ ትሰራለች። ፐር ዋት ፐር 1 ዴይ። አያችሁ ይሄ ነው። እሷ ትፈጥናለች። ዘርፎር አንድ ላይ ሲሰሩ ሬታቸው አይቀየርም። አሁንም እንብል አንድ ላይ ስለሆኑ ሬታቸው ይቀየራል። ምናልባት አልግጥ ካልሆነ ሬቱ መቀየር ካልፈለገ ሌላኛው እንዲሰራው በሴም አንድ ላይ ሲሰሩም ሴም ነው እንበል። ምናልባት ግሩፕ ስራ ላይ እንደዛ እንዳታደርጉ። ሬታቸው ሳይቀየር አንድ ላይ ይስሩ። ኦኬ ሬት ቱጌዘር እንበል። ዘ ሬት ኦፍ ቶታል ኦር ኮምባይንድ እንበለውና ስንት ይሆናል? ይሄ 1/5 ይሰራል። 1/5 ሲደመር እሷ ስንት ሰራለች? 1/3። ክሪስ ክሮስ አድርጉት፣ ስሩት። እንደዚህ አድርጋችሁ 1 ሲባዛ 3 ፕላስ 5 ጊዜ 1 5 ኦቨር 15። ስለዚህ 8 ኦቨር 15 ኦፍ ዘ ጆብ ፐር ዴይ። ይሄ ዩኒቱ አልቀየር ነው ፐር 1 ዴይ። ስለዚህ አንድ ላይ ሲሰሩ ጨምረዋል ማለት ነው። በአንድ ቀን ምን ፓርቱ ሰርተዋል? 8/15ኛውን ጨርሰውታል ማለት ነው። ታዲያ ይሄ ነው መልስ እንዴ? መልሱ ግን እንደዛ አይደለም። ስንት ቀን ነው? ሃው ሎንግ ማለት በዴይ መልሱ በቀናት ነው የፈለገው እንጂ እንደዚህ አይደለም። እኔ ሬት ነው ያወጣሁት። አያችሁ ሬት ነው የመለስኩት እንጂ ዴይ አይደለም። ዘርፎር 8/15 የሚሰሩ ከሆነ በእያንዳንዱ ቀን 8/15 የሚፈጁ ከሆነ ስንት ይፈጃል ማለት ነው? ቶታል ዴይ የሚፈጅባቸው ስንት ነው ማለት ነው? አንድ መገልበጥ ማለት ነው ባይዘው። ስለዚህ መልሱ 15 ኦቨር 8 ዴይ 1 ቀንና የሆነ ነገር ማለት የሆነ ሰዓታት። መልሳችሁ ይሄ ነው። ሬት ሲገለበጥ ዴይ ስለሚሆን ነው 15። ለምን በእያንዳንዱ ቀን 8/15 የሚሰሩ ከሆነ 15 ኦቨር 8 ዴይ ሲፈጅባቸው ያልቃል። አንድ ይቀራል ማለት ነው። አንድ ማለት ደግሞ ሙሉ ማለት ነው። ሙሉ እንትኑ ስራው አይነት ማለት ነው። ለምሳሌ ኮብልስተን ማንጠፍ ሊሆን ይችላል። እችን በአንድ ቀን ሰራ፣ ከዛ በ2 ቀን እያላችሁ። ዘርፎር ዩር አንሰር ማስት ቢ ዘ ኢንቨርስ ኦፍ ዘ ሬት። ስለዚህ እስካሁን ያየነው ምንድነው? ዴይ ኦር ታይም እንበለው። ታይም ኢዝ ኢኳል ቱ 1 ኦቨር ሬት ኦር ሬት ኢዝ ኢኳል ቱ 1 ኦቨር ታይም። ኢንቨርስ ናቸው። ብዙ ጊዜ ይሄ ስራ ስለተቀጠሩ አፕላይ ስታደርጉ ራሱ አፕቲቱድ የሚባል ቴስት ይመጣል። እንደዚህ አይነት ብዙ ጊዜ 2 ሰው ሆነው ይሄን ያክል ከፈጀባቸው 3 ሰው ሆነው ደግሞ እንደዚህ አንድ ላይ የሚለው እንደዚህ ነው። እንቀጥል እስኪ። እቺ አይ ቲንክ ትሪጎኖሜትሪክ ከተምራችሁ ከሆነ በትሪጎኖሜትሪም ትሰራለች። እንያት። ኢን ዋን ሞርኒንግ ሻዶው ኦፍ ዘ ሳን ይላል። በአንድ ጠዋት የሆነ አንድ ህንፃ ምን ያክል ሻዶው እንደሰራ እንየው። እንደዚህ እንበላ። this is our building እንደዚህ the building height is ስንት ነው? 20። እቺ ነገር ግን ለዚህ ናት እስክንያት ለሻዶው የምትመለከት ናት ወይስ ለቢልዲንግ height? እንዴት ነው የምታነቡት እንግሊዝኛ? the shadow of a building is 20 ነው ወይስ is 15? ሁለት ቁጥሮች አሉ። ዛት የሚለው ነገር እነዚህ ሪሌቲቭ ወርድ የሚባሉ ዳይሬክት እነዚህ ነው ሪፈር የሚያደርጉት። ቢልዲንግ ዛት ኢዝ ማለት ነው። ቢልዲንግ ዛት ኢዝ 20 እቺ 20 ናት። ሻዶው የሚለው ደግሞ ወደዚህ ነው የምትሄዱት። እቺ ወደዚህ ናት 15። ዘርፎር የዚህ ሻዶው ወደዚህ አካባቢ መጣ እንበል። እስከዚህ አድርጌዋለሁ አይደለ? ግን ሙሉ ለሙሉ ነው
ፀሐዩ እንደዚህ ከመጣሁት this one ሙሉ ለሙሉ shadow of building which is 15 እንደዚህ ማለት 15 ተጨማሪ ምን ሰጠ how long would be the shadow of tree የሆነ ትሪ አለች እንበል እዚህ ጋር እናርጋት ስንት ናት እሷ ደግሞ 10 የሱ ግማሽ እዚህ አካባቢ እናርጋት let's see እዚህ this one is the tree which one ስንት ነው ቁመቱ 10 ሜትር እነዚህ በሜትር ናቸው everything በሜትር ታዲያ የዚህ ሻዶው ስንት ይሆናል የዚህች ደግሞ ወደዚህ ድረስ ነው የሚመጣው ፀሐይዋ ተከትሎ ሳን ኦፍ አንግል ኦፍ ሳን ሴም ስለሆነ ነው እቺ አንግል ቴታ ብትሏት በትሪጎኖሜትሪ ምንድነው የምታደርጉት ታን ቴታ አሁን ጭራሽ ወደ ትሪጎኖሜትሪ ሄድን አይደለ ታን ቴታ ስትሉ ኦፖዚት ኦቨር አጀሰንት ዘርፎር ትልቁ ትራያንግል ይታያቸዋል መጀመሪያ ትልቁ ትራያንግል የትኛው ነው ይሄ ትራያንግል አይታያችሁም እቺ ደግሞ 90 ዲግሪ ናት ብዙ ጊዜ ቢልዲንግ ራይት አንግል ተሰርተው ስለሚሰሩ ከቤዛቸው ማለት እንደዛ ብለን 90 ከሆነች ይሄ ደግሞ ሃይፖተነስ ነው ይሄ ሃይፖተነስ ነው ለዚህ አንግል ይሄኛው ኦፖዚት ነው ለዚህ አንግል ይሄኛው አጃሰንት ነው ዘርፎር ኦፖዚት ትሉና 20 ኦቨር በሙሉ 15 ከዛ ደግሞ ትንሽ ትራያንግል አትታይም እቺ ደግሞ አሁን ይሄም እንደዛ 10 ኦቨር ከዚህ እስከዚህ ግን ስንት ነው ምን እንበለው shadow of the tree እንላታለን is equal to 10 over shadow of the tree ይሄ በትሪጎኖሜትሪ ነው ታዲያ አሁን በተማርነው ምንም እናመጣው አዲስ ነገር የለም ምንለው ምንድነው since the angle of inclination of the sun is the same the shadow must be proportional ብለን ነው የምንሰራው ስለዚህ proportion ማለት ደግሞ እሱ ነው height to shadow of the building is must be equal with height to shadow of the tree proportional የሚል ቃልና ታን የሚለው ቃል ሴም እዚህ ጋር proportional ናቸው ብለን ምንም ያደረግነው ነገር የለም ክሪስ ክሮስ አድርጉት 20 ሲባዛ s of shadow of tree ማለት ነው is equal to 150 over 20 ታድርጉትና ባይዘው ግን ይታወቃል እዛው እንዳለ አይደለ height በግማሽ ከቀነሰ ይሄም ግማሽ ይሆናል እንደዛው ኤክስፔክት አድርጋችሁ በፍጥነት ለመስራት 7.5 እንደሚሆን ኤክስፔክት አድርጋለሁ ከ20 ወደ 10 ከቀነሰ ነው ይሄ ደግሞ ከ15 ወደ 7.5 በዛው እንደዛ ካልሆነ ፕሮፖርሽን አይሆንማ ፕሮፖርሽን አልኳችሁ therefore እንደዚህ አድርጉት distance shadow of tree is equal to 0 by 0 15 ሲካፈል 2 ይኸው 15ን ግማሽ አድርገን እያለኝ ነው this is 7.5 ምን ሜትር ብላችሁ ፕሮፖርሽን ነው ያወራነው which one የአንድ አፕሊኬሽን ነው እስከ አንድ እንጨምር a person a ሁለት ሰዎች አሉ እዚህ ጋር ደግሞ እዚህ ጋር ያሉ ቁጥሮች በጣም ብዙ ናቸው 1 2 3 4 5 ይሄው 5 ቁጥሮች አሉ እንዴት ነው ዲል የምታርጉት ይሄ ሁሉ 1 2 3 4 5 ጀስት ሬት ነው አሁንም ሰዎች እየሰሩ ነው የሆነ አንድ ፕላንት ፍላወር በልብ የሚባል ፍላወር አለች ፐርሰን ኤ ሬት ኦፍ ኤ እንስራ ሬት ኦፍ ኤ ፍጥነቱ ምንድነው በ2 ሰዓት in 2 hour ብላችሁ ጻፉ እንደዚህ በ2 ሰዓት 50 ፍላወር ይተክላል እንደዚህ ኦኬ ጉድ ሬት ኦፍ ቢ የሚባል ሰው ደግሞ በ3 ሰዓት ስንት መትከል ይችላል 45 ፍላወር ማን ይፈጥናል እስኪ እንዲሁ እንዳለ ወደ 1 አወር እናውጣ ይሄ በ2 ሰዓት የሰራው ነው ይሄ ደግሞ በ3 ሰዓት ሰዓቱ አንድ እናርገው ሴም ለማወቅ ማለት ነው በሁለት አካፍሉት ስንት ይሆናል 25 ፍላወር ፐር 1 አወር ይሄው በ1 አወር ሲሆን በጣም ግልጽ ይሆናል በ1 ሰዓት 25 ነው የሚሰራው ማለት የዚህስ አካፍሉት 15 ፍላወር ፐር 1 አወር ስለዚህ ማን ይፈጥናል ማለት ነው ኤ ይፈጥናል ምክንያቱም በ1 ሰዓት 25 ይሰራል ይሄ ግን 15 አንድ ላይ ሲሆን እንያቸው እንደምረው ሬት ኦፍ ኤ የሁለቱም ሬት ሲደመር ሬት ኦፍ ቢ ግን ቅድም እኮ 1 ኦቨር ስል ነበር ለምን 1 ኦቨር አልልም አሁን ቅድም ታይም ተሰጥቶኝ ወደ ሬት ስላደረኩት ነው ሬት ቀጥታ መደመር ይቻላል ሬት ቶታል is equal to ሬት 1 plus the rate of 2 ፍጥነታቸው ማለት ሬት ማለት ታይም ማድረግ ከፈለኩኝ ደግሞ 1 over time እላለሁ 1 over time total is equal to time total 1 over time 1 plus 1 over time 2 እላለሁ ማለት ነው ታይም ሲሆን 1 over ሬት ደግሞ ቀጥታ መደመር ይችላል ታይም እና ሬት ኢንቨርስ ናቸው is equal to በአንድ ሰዓት ማለት ሁለቱንም ዲኖሚኔተር ሴም ነው 1 ሰዓት 1 አወር 25 ሲደመር 15 ስንት ነው 40 ነው 40 ፍላወር in 1 hour ማለት ነው በአንድ ሰዓት ውስጥ ምን ይሰራል ይሄ 25ቱን ተክለዋል ይሄ 15ቱ አንድ ላይ ስንት ይሆናል 40 ሶ ጥያቄው ግን እንደዛ አይደለም how long ይሄ ሬታቸው ነው ቶታል
160 በልብ ለመትከል ስንት ሰዓት ይፈጃል ነው ታይም። ስለዚህ በአንድ ሰዓት ይሄን የሚሰሩ ከሆነ 160 ለመድረስ በ4 ሰዓት መሆን የለበትም። ሲባዛ 4 እዛው እንዳለ ማለት። ኦር ደግሞ እንደዚህ አድርጋችሁ the rate is given as 40 flower over 1 hour ከሆነ ሲባዛ 40 4 ብቻ 4 hour ብትሉ hour በhour ይጠፋል። ዩኒቱ ለዛ ነው የሚነግራችሁ። ዘርፎር ስንት ይሆናል? 160 ፍላወርስ ይሰራሉ ማለት ነው። ስለዚህ መልሱ 4 hour። ኦር ደግሞ ወደ ሪኳየርድ ለማምጣት ሬት ሲባዛ ታይም ኢዝ ኢኳል ቱ ምን ቶታል ፍላወር የሚመጣ ማለት ነው። ሬታቸው ስንት ነው? 40 ፍላወር 40 ፍላወር ፐር አወር ሲባዛ ታይም አናውቅም። ኢዝ ኢኳል ቱ ስንት 160 ነው። 160 አርጋችሁ ፍላወር ከዛ ኦቨር 40 ታይምን ሶልቭ ለማድረግ ማለት ነው። ኦቨር 40 ስታደርጉ ዘ ታይም ኢዝ ራሱ ይነግራችኋል ማለት ነው። 4 ኦቨር ኤፍ በኤፍ ይጠፋል። ኦቨር ቲ አወር ኦቨር 1 ኦቨር ወደ ላይ ሲገለበጥ አወር ይሆናል። ዘርፎር 4 ሰዓት ይፈጃል ማለት። በአንድ ሰዓት ካወቃችሁ ያው በማይንድም መስራት ትችላላችሁ። በአንድ ሰዓት 40 የሚሰሩ ከሆነ 4 ሰዓት ላይ 160 ይሰራሉ። ስለዚህ ይሄ ይመስላል። አፕሊኬሽኑን ስናይ ዩኒት 2 ሳመራይዝ አድርገን እንጨርሰዋለን ማለት ነው። ዩኒት 2 ስለ ምንድን ነበር ያየነው? ራሽናል ኤክስፕሬሽን አያችሁ። ይሄ ኤክስፕሬሽን ከዛስ ራሽናል ኢኩዌሽን ከዛ ራሽናል ኢንኢኳሊቲ ከዛስ ራሽናል ፋንክሽን የሚላለ አያችሁ። ይሄው ስሙ ይዩት። ራሽናል ኤክስፕሬሽን፣ ራሽናል ኢኩዌሽን፣ ራሽናል ኢንኢኳሊቲ፣ ራሽናል ደግሞ ፋንክሽን። ኤክስፕሬሽን ስንል ዝም ብለን ኤክስ ስኩዌር ፕላስ ይሄ አሁን this is rational expression is equal to 0 ካደረኩት ራሽናል ኢኩዌሽን less than 0 ካደረኩት ኢንኢኳሊቲ ፋንክሽን ካደረኩት ደግሞ is equal to ብዬ f of x ብቻ ነው የምጨምረው ማለት it is very simple። ከዛስ አፕሊኬሽኑ አየን፣ ግራፋቸውን ሰርተናል። ይሄ ይመስላል ቻፕተር 2 የግሬድ 11 ማትስ። ቀጣይ ቻፕተር 3 እንገናኛለን። ስለዚህ አጠቃላይ ይሄ ይመስላል ቻፕተር 2። እንደገባችሁ ተስፋ አደርጋለሁ። ባይ ባይ።